በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 14 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት አባ ሳዊሮስ ያረፈበት የዕረፍቱ መታሰቢያ በዓል፣ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ቄርሎስ ያረፈበት የዕረፍቱ መታሰቢያ በዓል፣ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሳዊሮስ ዘአንጾኪያ። በዚችም ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሜ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። እዚያም እንዲህ የሚለውን ራእይ አየ። ካንተ የሚወለድ ልጅ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል የሚል። ይህ ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያን ውጭ የሆነውን ጥበብ ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣት መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህ በኋላ ሳዊሮስ ትሩፋትን በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። በአባ ሮማኖስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። በትሩፋትም ሥራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ የተሰራች መንደር መሰወር አትችልም እንዳለ ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳሳትን ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህንን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያን ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ
ሁለት አፍ እንዳለው ስለታም ስራቸውን ይበጣጥሳልና። ከጥቂት ቀኖችም በኋላ አማኒው ንጉስ ሞቶ በእርሱ ፈንታ ስሙ ዮስጢያኖስ የሚባል መናፍቅ ነገሰ። ንግስቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሱም የኪልቂጦን ወደሆነች ወደ ረከሰች ሃይማኖቱ ይህንን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግስቲቱም አውቃ ከንጉሱ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠናክራቸው ሆነ። ስካ በሚባል ሀገርም ስሙ ዶርታውስ ከሚባል ደግ ምዕመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቅ ተአምራቶችን አደረገ። ስካ በተባለ ሀገርም እስከ አረፈ ድረስ በቀናች ሃይማኖት ጸኑ ዘንድ ሁሉንም ያስተምራቸው ነበር። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ቄርሎስ ነው። የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል ሀገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚህ ለቆ ከምስር ከተማ ውጭ ወደሆነችው የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ቪክቶር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። እውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውንም ለካህናት ስርዓትን ሰራ። በሹመቱም 70 ዓመት ከ90 ወር ከ27 ቀን ኑሮ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ያዕቆብ ነው። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህ አባት እልሙትዝ የተባለ የግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሄሮን ረሺድ ወንድም የሆነ ነው። በዚህም አባት ዘመን የአስቄጥስ ገዳማት ታድሰው መነኩሳቱ ወደ እሳቸው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ። ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነት ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችን ልመናውን ተቀበለው። የሕፃኑ ነፍስ ተመልሳ ዓይኖቹን ገለጠ። ከሞትም ድኖ ተነሳ። አባቱንም ልጅህን ወሰድ፣ የሞት አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህንን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለመጽዋዕት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ አባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀምጦ ወደ ሀገሩ ተመለሰ። የአባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በከበሩ በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ
ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።